አስበን ብሩ ሳይበቃን በቃ ቆጣጥበን እንደምንልካላችሁ ቤተሰብ አይረዳም። እውነቴን ነው የምላችሁ። ስለዚህ ብዙ ቤተሰቡ የምንላሉ ልጅ ገና ነሽ፣ አሁን ትደርሻለሽ፣ እድሜሽ ገና ነው፣ አንቺ እኮ ልጅ ነሽ፣ ስሪ። ጓደኛሽ ምን አይነት ቤት ነው የሰራችሁ? ያንቺ እኮ የድሮ ቤት ነው። በፊት ሰርተሽው እንደሆነ አንቺ እኮ የድሮ ቤት ነው፣ አልፎበታል። አሁን ቤት ወይም አጭር ነው። በፊት ጠንክረን ሰርተን ከሆነ ማለት ነው። ይህ እኮ የድሮ ቤት ነው። እኛ ሰፈር እንዴት አይነት ቤት እየተሰራ መሰለሽ? ስለዚህ አንቺ ቆንጆ ቤት መስራት አለብሽ ብለው የሚሉ ቤተሰብ አሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ በዚህ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለሁኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሁልጊዜም በአዲስ ቪዲዮ ነው የምመጣው። እህቶቼ አበረታቱኝ፣ ላይክ አድርጉልኝ እላለሁኝ። እኔ 26 ዓመቴ ነው። ልምጣ ስላቸው ልጅ አይደለሽ እንዴ ነው የሚሉኝ ቤተሰቦች። ሁልጊዜም ልጅ እንደሆንኩ ነው የሚያስቡት። እኔ እንዲያው 26 ዓመት ሆኖኛል። ሀገሬ ገብቼ ለመውለድ ይፈልጋለሁ። ቤተሰብ ግን በጣም ነው የሚያናድዱት ትለናለች እህታችን ማለት ነው። ቶቼና ዛሬ እስኪ በዚህ ነገር ብዙ ቤተሰቦቻችን እኛ እዛ ሆነን እነሱ ምንም እንደማይመስላቸው የኛ መውለድ፣ የኛ ልፋት፣ የኛ ብዙ ነገር እድሜያችን መሄዱ ብዙ ነገር ማለት ነው እና ይሄ ነገር ለነሱ ምንም አይመስላቸውም። እንደውም አያስቡትም። ተስንት አንድ ቤተሰብ ነው በትንሹ ነው ልጅ እርሜዋ እኮ ሆዴ ልጅ እኮ ሳታገባ ትዳር ሳትይዝ ወይም ልጅ ሳትወልድ ለሰው ልጅ መቼም ለዱንያ መተዳደሪያ ደስታው ምንድነው? ትዳርና ልጅ መውለድ ነው። እህቶቼና እንደዚህ ብለው የሚያስቡ በጣም ትንሽ ቤተሰብ ናቸው ማለት ነው። ለራሳቸው እዚህ ሀገር ይደሰታሉ ሀቂቃ ማለት ነው። እዛ አረብ ሀገር ሁነንና ኢትዮጵያ ስንሆን እውነቴ ነው የምላችሁ የሆነ ቀኑ ራሱ እንዴት እንደሄደ ስለማናቀው ምንም ነገር መዋላችን ማደራችን ነው እንጂ ቀኑ ራሱ እንዴት እንደሄደ አናቀውም። ስለዚህ 2 ዓመት ትንሽ የሚመስለን ኢትዮጵያ ላይ ስንቀመጥ 2 ዓመት ምንም አይደለች ማለት ነው። አረብ ሀገር ግን ሁነን በሰው ቤት ሁልጊዜም ታዛዥ ስንሆን እንኳን አይደለም 2 ዓመት 1 ወር 1 ቀን ከባድ ናት እህቶቼና ያንን ነገር ብዙ ቤተሰብ አያስብም። በቃ ልጅ እንግዲህ አስቡት 26 ዓመት ሆኗታል ማለት ነው። እንግዲህ እሷ በ16 ዓመቴ ነው የተሰደድኩት ነው ያለችው ማለት ነውና በ16 ዓመት ተተሰደደች። አሁን 26 ዓመት ተሆናት። ስለዚህ 10 ዓመት ናት ማለት ነው በሰው ሀገር። ስለዚህ 10 ዓመት በሰው ቤት እየለፋች 10 ዓመት ሙሉ እየላከችላቸው አሁንም ለነሱ ታዛዥ ናት። 26 ዓመት ሆኗት እነሱ አልመሰላቸውም። እነሱ የሚያስቡት በቃ ያው ልጅ እንዲሆንኩ ነው። እኔ ግን 10 ዓመት እንግዲህ ከመጣው በ16 ዓመቴ ተሰደድኩ። 26 ዓመት ሆነኝ እና በጣም እውነቴን ነው የምላችሁ። ምን አይነት ኮሜንት ነው ቤተሰቦቻችን? እውነቴን ነው የምላችሁ አያስቡም እና አይመስላቸውም። በቃ አይመስላቸውም ምንም ነገር። ትንሾች በቃ ትንሽ ቤተሰብ ነው ለልጁ የሚያስበው እና በቆየን ሰዓት በተለይ ትዳር ሳትይዙ የሄዳችሁ እህቶች ወላሂ ነው የምላችሁ ሁልጊዜም ለቤተሰብ የምትልኩ በቤተሰብ ታዛዥ በቤተሰብ ውስጥ የምትሆኑ ከሆነ እውነት መጥታችሁ ራሱ እዚህ ማለት ነው መጥታችሁ ትርፋማ አትሆኑ። በቃ ባጭሩ ማለት ነው ብዙ ቤተሰብ ተኑሮውን ውድነት አንጻር ነው መሰለኝ በቃ ገንዘቡን እንዴት እንደሚሄድ የልጃቸው እድሜ እንዴት እንደሚሄድ ገንዘቡን እንዴት አድርገን እንደምናመጣው ለነሱ ምንም አይመስላቸውም። ስለዚህ እንግዲህ ይሄን ሁሉ ዓመት 10 ዓመት ሙሉ ልካላቸው 10 ዓመት ሙሉ ለፍታ ልካላቸው እየላከችላቸው አሁንም ገና ነሽ እዚህ መጥተሽ ምን ትሰሪያለሽ ይላሉ ማለት ነው። እና ብዙ ቤተሰብ ይሄንን ነው። ስለዚህ እናንተ ለራሳችሁ እህቶቼ እውነቴን ነው የምላችሁ የማንም ታዛዥ በሰው ቅንጭላት ሁልጊዜ የምትማሩ እስኪ ለራሳችሁ የራሳችሁን ቅንጭላት አሰሩት ለራሳችሁ። በቃ ማንንም አትጠይቁ፣ ማንንም አታዋዩ። እኔ እኮ በዚህን ሰዓት መውለድ ያለብኝ፣ እኔ እኮ በዚህን ሰዓት መኖር አለብኝ። በቃ የምንኖሩት እኮ እዛ አይደለም። አሁን እኮ እናንተ የእናንተ እየኖራችሁ ሳይሆን እያኗኗራችሁ ነው። የእናንተ መኖሪያ አገራችሁ ነው። አገራችሁ በትዳር ላይ በቃ ተቤተሰብ ወጣ ብላችሁ በራሳችሁ በቤታችሁ እረፍት አድርጋችሁ በቃ ህይወትን የምታጣጥሟት ገባችሁ? ከባለቤታችሁ ጋር ጥሩ ቤተሰብ ጥሩ ባል ገጥሟችሁ ከሱ ጋር ስትሆኑ ነው ኑሮን የምትኖሩት እንጂ አሁን እየኖራችሁ አይደለም። ሁሉም በራሱ ገባችሁ? ሁሉም በራሱ እየመሸ በቃ አይደለ በራሱ እያካሄደን ነው። በሰው ቤት ስንኖር የሰው አኗኗሪ ነን እንጂ እኛ አይደለም።
በእርግጥ አልሐምዱሊላህ ሰው ጤና ሆኖ ተሰራ ምንም አይደለም ለማገኘት እስካሁን ድረስ ማለት ነው። እና ቤተሰብ የሚያስበው በቃ ልጄ በቃ እንደውም እንኳን አንዳንዶች እናት ምን ይላሉ? አልሐምዱሊላህ ልጅ ሄደችልኝ፣ አልሐምዱሊላህ ልጅ እኮ ተሳክቶላት ሄደች። አልሐምዱሊላህ እንግዲህ አስቡት፣ ስደትም አልሐምዱሊላህ ያስበላል ማለት ነው። እና እዛ ሆነን ስናየው በተለይ አሁን ላይ በሳዑዲ አረቢያን በሉት በማንኛውም በተለይ ሳዑዲ አረቢያ ላይ በጣም ብዙ እህቶች ምንድን ነው የሚሉት? በቃ ምግብ የለም ማለት ነው። አሁን ላይ እውነቴ ነው የምላችሁ መዳሞች ወይም ማንኛውም በቃ አሁን በማንኛውም ሀገር ይሁን ምግብ ራሱ በደንብ አይደለም በማንኛውም ቤት ማለት ነው። የአንዱ ቤት ኑሮ እና የአንዱ ቤት ኑሮ እኩል ሆኗል። ገባችሁ? በስተስንት አንድ አይነት አንድ በቃ ልፍ ብለው ነው ድሮ እንደዚህ በቃ ተወላጅ ሆነው አረቦች ዋና ሆነው እየኖሩ ወይም ከቤተሰቦቻቸው ውርስ አግኝተው ሀብታም የሚሆኑ ናቸው እንጂ አሁን ላይ በጣም ብዙ ማለት ነው ደሞዝ ራሱ በሰዓት የማይሰጡ። በፊት ደሞዝ ራሱ በሰዓት ይሰጣሉ። የሰራተኛ ሀቅ ሰራተኛ ምን ያስፈልጋታል? ሰራተኛ ብዙ ነገር ተቢሮ ራሱ ሲወስዱ ብዙ ነገር እንዳለባት አቀው ተመረው ተነግሯቸው ነው መዳሞች የሚወስዱት ወደ ቤታቸው ማለት ነው። እኛ ግን እነሱ ቤት ስንደርስ ብዙዎች የማይፈጽሙ አሉ። በዛም ላይ ደግሞ የሌላቸውም አሉ፣ ድሆች ማለት ነው። በቃ ምንም የሌላቸው ልክ የኢትዮጵያ ኑሮ እውነቴን ነው የምላቸው። እኔ አንዳንዴ ሳስባቸው አሁን ትቻት የመጣኋትን መዳም ማለት ነው ከዱባይ እኔ እኮ የእሷን ያህል ኢትዮጵያ አገር ሁኔ ያንቺን ያህል ኑሮ እየኖርኩ ነበረ። እኔ እዚህ ቤት መጥቼ ዱባይ መጥቼ እንዳልፍልኝ ብዬ ድህነቴን ያመጣኛ ወደ ተለለኝ ወይም ተባዶ ቤቴ ወደ ያለው ቤት ወይም ያልፍልኛል ብዬ የመጣሁበት ቤት ግዴታ ምግብም ይሁን ደሞዝም ይሁን በቃ የመኖር ሁኔታ በለጥ ማለት አለበት አረብ ሀገር ሂጄ ግን አይደለም። አሁን ዘና ብሎ የሚኖረው ኢትዮጵያ ያለ ሰው ነው። እውነቴ ነው። ውዴታ የኑሮ ውዴታ አለ ይባላል። እሱም ተመነዛሬው አንጻር ነው። ገባችሁ? ግን የገበሬ ነገሮች ርካሽ ናቸው። ስለዚህ በመዳም ቤት ስንኖር ተጨናንቀን አስበን ብሩ ሳይበቃን በቃ ቆጥበን ቆጣጥበን እንደምንልካላችሁ ቤተሰብ አይረዳም። እውነቴ ነው የምላችሁ። ስለዚህ ብዙ ቤተሰቡ የምንላሉ ልጅ ገና ነሽ፣ አሁን ትደርሻለሽ፣ እድሜሽ ገና ነው፣ አንቺ እኮ ልጅ ነሽ፣ ስሪ። ጓደኛሽ ምን አይነት ቤት ነው የሰራችው? ያንቺ እኮ የድሮ ቤት ነው። በፊት ሰርተሹ እንደሆነ አንቺ እኮ የድሮ ቤት ነው፣ አልፎበታል። አሁን ቤት ወይም አጭር ነው። በፊት ጠንክረን ሰርተን ከሆነ ማለት ነው። ይህ እኮ የድሮ ቤት ነው። እኛ ሰፈር እንዴት አይነት ቤት እየተሰራ መሰለሽ? ስለዚህ አንቺ ቆንጆ ቤት መስራት አለብሽ ብለው የሚሉ ቤተሰብ አሉ ማለት ነው። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ እህቶቼ። እና እናንተ ደግሞ በዚህን ሰዓት እወቁበት። የቤተሰብ አሁን ላይ ቤተሰብ በቃ እንብላ ብቻ እንብላ፣ በቃ እንብላ ነው። ስለዚህ አሁን ደግሞ ምንዛሬ ጨመረ ምናምን ሲባሉ በቃ ቤተሰብ ልጁን ልኮ ተልኮለት ብሩ እዚህ እሱ ስለ ልጅ ሳይሆን ወይም ስለ ልጁ ሳይሆን የሚያስቡት ስለ ራሳቸው ኑሮ ማለት ነው። አንድ ጥንድ ተሆነ ሁለት ጥንድ ለማድረግ፣ አንድ ቤት ተሆነ ሁለት ቤት ለማድረግ ገባችሁ? ሮመዷን ላይ በቃ ዱቄቱን ገንፎውን ምኑን በቃ ዱቄቱ ተገዝቶ ማንኛውንም የተለያየ ነገር እየሰሩ እንዲበሉ በቃ እንዴት መሰላችሁ? አሁን ያላከ ቤተሰብ በቃ ኢትዮጵያ ላይ እውነቴን ነው የምላችሁ ያለከም የለም። ሁሉም ልጁን ልኳል፣ ግን ያላከት አለ አያናገራችሁም ማለት ነው። ስለዚህ ድሃንም ማንም አያናገረው ኢትዮጵያ ላይ ማለት ነው። ስለዚህ አላከችም ከሌ ልጅ አላከችም በቃ የላትም ቤቷ ተብሎ ነው የሚታሰበው። ስለዚህ እንደዛ ነው የኛ ሰው ሀሳብ። ስለዚህ እናንተ ደግሞ ራሳችሁን እወቁበት። እህቴ አሁን መጥተሽ በቃ ምንም ይሁን ምንም 10 ዓመት ሙሉ ለፍተሽ ሰጥተሻቸው ታልበቃቸው በቃ እንደፈለጉ ይሆኑ። በቃ ሰርተው ይብሉ፣ ከስበው ይብሉ። እውነቴን ነው። አረብ ሀገር ሁኔ የሚከሰበውና አሁን ቤት ሁኔ የተከሰበ ከስብ እኩል አይደለም። እዛ ሁኔ በቃ ቀላላ ነው። እንዴት ነው? እኔ እኮ እዚህ ሁኔ በፊት ሳልሄድ ብዙ ነገሮች እየተመረቱ ቤት ይመጡ ነበርና እኔ ግን ሂጄ ስጠይቅ ባለቤቴን እንዴት ነው ምርት ዘንድሮ አልመጣላችሁም ወይ? ኧረ እንዴት ነው ምናምን የለም በቃ ምርት የሚባል የለም ነው በቃ አልተከሰበማ። ግን እዛ አሁን እቤቴ መጥቼ የተከሰበው አምና ምንም የለም። አሁን እኮ ስጠይቃቸው ይሄን የለም ነበር ያው የለም ነበር። ለምን ታልተከሰበ አይገኝማ። ልክ ግዴታ ነው ተመጣበት ለጥቀጥ ብሎ ወደ ስራው ይገባል ማለት ነው። ስራው ገባ በቃ ባንቱን ማለት ነው። በቃ እየከሰበ ነው እየከሰበ ይስጠኝ በቃ። ስለዚህ እኛ እዛ ስንሆን ቤተሰብ እጁን እርግፍ አድርጎ ከስፍን ትውት አድርጎ ቁጭ የሚል ቤተሰብ አለ። ልጅ ሄዳለች ወይ ሚስት ሄዳለች ሄዳለች እያለ ማለት ነው። እርግፍ አድርጎ ቁጭ ብሉና
በቃ ተኛ የሚጠብቁ ማለት ነው። ስለዚህ የሁላችንም ኑሮ ነው ይሄ፣ የሁላችንም ቤት ነው። ስለዚህ ቤተሰብ ደግሞ ከስቦ ይብላ፣ ሰርቶ ይብላ። ሁል ጊዜ እናንተ እኛ ያለሁልህ አትበሉ። እንዴ ይሄ እኮ የለኝም በቃ የለኝም ምን ወይም እምቢን ልመዱ እህቶች፣ እምቢ በሉ። ስለዚህ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። በሌላ ቪዲዮ እስከምመለስ ደግሞ ሰላም ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።